والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد كتاب شرح أصول الإيمان أو كتاب أصول الإيمان للشيخ محمد بن عبد الوهاب رحمه الله تعالى يمن مربت درساتشن بزي درس لي زاري يمن ملكته حديث 43 حديث نو كتابة العمل والأجل والرزق وشقي أو سعيد ونحن في بطون أمهاتنا بناتችን ሆድ ውስጥ እያለን የኛ ስራ አጀላችን ሪዝቃችን ሁሉ ነገር የተመዘገበ መሆኑን የሚያስተምር የሚጠቁም የሆነ ሐዲስ وعن عبد الله بن مسعود رضي الله عنه قال حدثنا رسول الله صلى الله عليه وسلم وهو الصادق المصدوق إن أحدكم يجمع خلقه في بطن أمه 40 يوما نطفة ثم يكون علقة مثل ذلك ثم يكون مضغة مثل ذلك ثم يبعث الله إليه الملك ب4 كلمات بكتب رزقه وأجله وعمله وشقي أو سعيد ثم ينفخ فيه الروح ووالله الذي لا إله غيره إن أحدكم ليعمل بعمل أهل الجنة حتى ما يكون بينه وبينها إلا ذراع فيسبق عليه الكتاب فيعمل بعمل أهل النار فيدخلها وإن أحدكم لا يعمل بعمل أهل النار حتى ما يكون بينه وبينها إلا ذراع فيسبق عليه الكتاب فيعمل بعمل أهل الجنة فيدخلها متفق عليه نعم بزي حديث لي كعبد الله بن مسعود رضي الله عنه بتزجب حديث حدثنا رسول الله صلى الله عليه وسلم وهو الصادق المصدوق الله ملك تنيا نبي صلى الله عليه وسلم أورلن وهو الصادق ونتنيا ناتشو المصدوق ونتنيا نتاتشوم يترقاقت أنومات ونتنيا نتاتشو إذا مسكر اللاتشو ناتشو إن أحدكم عنداتشوكو يجمع خلقه ፍጥረቱ ይሰባሰባል في بطن أمه በእናቱ ሆድ ውስጥ ከአባቱ የመጣው ፍቶትና የእናቱ እንቁላል አንድ ላይ ይገናኛል እዛ በእናቱ ሆድ ውስጥ ማለት ነው በማህፀን ውስጥ 40 يوما نطفة ለ40 ቀን ያህል በፍቶት ይቆያል ثم يكون علقة مثل ذلك ከዛ በኋላ ወደ ዋናው ክፍል መጥቶ የማህፀኑ ግድግዳ ላይ ይንጠለጠላል ማለት ነው አለቃ የሚለው ያን ነው አለቃ ደግሞ እንደገና የረጋ ደም ነው የረጋ ደም ሆኖ ተንጠልጥሎ ለ40 ቀን ይቆያል ይሄ 80 ሆነ ማለት ነው ثم يكون مضغة مثل ذلك ከዚያ በኋላ ቁራጭ ስጋ የሆነ ይሆናል ለዛው እንደገና ተጨማሪ 40 ቀን ማለት ነው 120 ከጨረሰ በኋላ ثم يبعث الله إليه الملك الله سبحانه وتعالى ወደዚህ ጽንስ መላእክት ይልካል ب4 كلمات 4 ቃላቶችን እንዲመዘግብ ማለት ነው بكتب رزقه ይህ ሰው ከተጸነሰ አንስቶ እስከሚሞት ድረስ ባለው የሚበላው ሪዝቁ ምንድነው እሱ وأجله የሚቆይበት ዘመን እንደዚሁ ለምን ያህል ጊዜ ነው የሚዘገየው የሚቆየው وعمله በህይወት ዘመኑ የሚሰራው ነገር ምንድነው እሱ ይሄ ይመዘገባል وشقي أو سعيد شقي ነው ወይስ ሰዒድ ነው شقي ጠማማ ነው የጀሃነም የሚሆን ነው ወይስ መልካም ሰው ነው የሚለው ይመዘገባል ከዚህ ከተወለደ በኋላ ይሄ ልጅ የት ነው የሚደርሰው ምን አይነት ሰው ይሆናል የሚለው ነገር ይመዘገባል ثم ينفخ فيه الروح ከዛ ያን ከመዘገበው በኋላ ምን ያደርጋል ሩሑን ይነፋበታል فوالله الذي لا إله غيره በአላህ ስም እምላለሁ ከሱ በቀር ሌላ በሐቅ የሚገዙት አምላክ በሌለው አላህ መሰክራለሁ إن أحدكم አንዳችሁ እኮ በዱንያ ህይወቱ ላይ ያለ ለያዕመሉ ይሰራል بعمل أهل الجنة የጀነት ሰዎችን ስራ ይሰራል حتى ما يكون بينه وبينها إلا ذراع حتى ما يكون እስከሚሆን ድረስ بينه ወይም እስከማይሆን ድረስ ማለት ነው እስከማይቀር ድረስ إلا ذراع አንድ ክንድ ብቻ የሚሆን እንጂ ሌላ እስከማይቀር ድረስ حتى ما يكون بينه وبينها إلا ذراع ጀነት ለመግባት የሚቀረው አንድ
ክንድ ብቻ እስከሚሆን ድረስ ይሰራል መልካምን ስራ። فيسبق عليه الكتاب ከሸቅይ ነው ወይሳይድ ነው ተብሎ ከመጀመሪያው ስለተመዘገበ ያ የተመዘገበበት ነገር ይቀድመውና فيعمل بعمل أهل النار የእሳት ሰዎችን ስራ መስራት ይጀምራል። فيدخلها በዛም መሰረት ወደ እሳት ይገባል። وإن أحدكم አንዳችሁ እኮ ليعمل بعمل أهل النار የእሳት ሰዎችን የእሳት ጓዶችን ስራ ነው የሚሰራው በህይወቱ ዘመኑ እያለ ማለት ነው። حتى ما يكون بينه وبينها إلا ذراع በሱና በጀነት መካከል የሚኖረው አንድ ስንዝር ብቻ ማነው አንድ ክንድ ብቻ እስከሚቀር ድረስ ምንም ነገር ሳያስቀር የሚሰራ ይሆናል ማለት ነው። فيسبق عليه الكتاب በዛው የተከተበው ሸቅይ ወሰዒድ ተብሎ የተመዘገበው ይቀድመውና فيعمل بعمل أهل الجنة የጀነት ሰዎችን ስራ ይሰራና فيدخلها متفق عليه حديث إمام البخاري وإمام مسلم የተስማሙበት ነው በሳሂህነቱ ማለት ነው። በዚህ ሐዲስ ይሄ ሐዲስ በጣም ታላቅ የሆነ ሐዲስ ነው። ከአብዱላህ ብን መስዑድ ረዲየላሁ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም በሰሙት መሰረት ያስተላለፉልን ሐዲስ ነው። በዚህ ሐዲስ ውስጥ የቀደርን ጉዳይ በግልጽ የምናይበት ነው ማለት ثم يبعث الله إليه الملك بأربع كلمات بكتب رزقه وأجله وعمله وشقي أو سعيد የሚለው ማለት ነው። ይሄ ኪታብ ምን ይባላል? መርተበት ከቀደር መርተባዎች መካከል ሁለተኛው ነው ማለት ዒልም አለ። ከዒልም ቀጥሎ ምንድነው? አልኪታባ። እዚህ ይሄኛው ኪታባ የሚባለው ምንድነው? እሱ በተወሰነ ደረጃ ግለሰብን በተመለከተ የሚመዘገበውን መዝገብ የሚያመለክተን ይሄ ከቀደር ውስጥ የሚገባ ነው ማለት የቀደር መስአላ ነው። ኪታባ የሚለው በጣም ብዙ አይነት ነው። አልኪታበቱል ዓም አለ፣ ጥቅል የሆነ ኪታብ አለ። አላህ ሱብሓነሁ ወተዓላ ከየት ተነስቶ የት ነው የሚደርሰው፣ መቼ ነው የሚነሳው፣ መቼ ነው የሚደርሰው ሁሉንም ነገር የመዘገበበት ነው። አለም ተዕለም አነ አላህ ያዕለሙ ማ ፊ ሰማዋት ወልአርድ ኢነ ዛሊከ ፊ ኪታብ ኢነ ዛሊከ ዐላ አላህ የሲር እንደሚለው ማለት ወኩሉ ሰጊረቲን ከቢረቲን ሙስተጠር እንደሚለው ማለት ነው። ይሄ አላህ ሱብሓነሁ ወተዓላ የመዘገበው ነው። ቀደረ አላሁ አልመቃዲረ ቀብለ አን የኽሉቀ አሰማዋት ወልአርድ ቢ50 አልፈ ሰና የሚለው ይሄ አመታዊ የሆነ ማነው ጥቅል የሆነ ምዝገባ ነው ማለት ነው። ምን እንደሚፈጠር መቼ እንደሚፈጠር የት እንደሚፈጠር መመዝገቡ ነው። ሌላው ኪታበት አልዑምሪ የሚባል አለ። አንድ ሰው በእድሜው ምን ይገጥመዋል፣ ምን ያደርጋል፣ ምን ይሰራል የሚለውን ነገር ሁሉ የሚመዘገብበት ይሄ አሁን ያየነው ሐዲስ ነው። ይሄ ነገር ሰውየው ምን አህዋል ላይ እንደሚሆን በዝርዝር የሚዘግብ ነው ማለት ነው። እና መጨረሻውስ ምን ይሆናል፣ በዱንያ ህይወቱ ላይ ምን ያጋጥመዋል፣ ውጣ ውረድ ያጋጥመዋል፣ በሰላም ያልፈዋል ወይ፣ ያንን እንደገና ደግሞ በዱንያ ህይወቱ የሚሰራቸው መልካም ስራዎች አሉ። እነዚህን ሁሉ የሚመዘገብበት ይሆናል ማለት ነው። ከዚህ በመነሳት ይሄ ኪታባ የሰው ልጅ በማህፀን ውስጥ እያለ የሚመዘገበው በእድሜው የሚፈጽማቸውን እያንዳንዱና የሚያልፍባቸውን ውጣ ውረዶች ሁሉን ነገሮች የሚመለከት ይሆናል። ሌላው ኪታባ ደግሞ ኪታባ ሰነውያ የሚባለው አመታዊ የሆነ ምዝገባ አለ። ይሄ በለይለቱል ቀድር ላይ የሚመዘገበው ነው እያመቱ ማለት ነው። እነዚህ ሁሉ ተመዝግበው ነው በዛ መሰረት ነው ሰውየው የሚሄደው ማለት ነው። በዱንያ ህይወቱ ላይ የሚያልፈው በዛ ኪታብ መሰረት ነው። የሚቀየር ነገር የለም። ያውን በምንድነው? በመዝገቡ ላይ የተመዘገበ። እነዚህ ግን አሁን በመላእክቶች እጅ ላይ ያሉ አሉ። የሰው ልጅ ቀደር የሚመዘገብበት በሁለት አይነት መልኩ ነው። ሙብረም የሚባል አለ፣ ሙዓለቅ የሚባል አለ። ሙብረም ማለት አላህ ዘንድ ያለ ነው፣ የተወሰነ የተደነገገ ነው፣ አይቀየርም። ሙዓለቅ የሚባለው በመላእክቶች እጅ ያለ ነው። እዚህ በመላእክቶች እጅ ያለው ነገር ሊጨምርም ሊቀንስም ይችላል። የምሑ አላሁ ማ የሻኡ ወይስቢት ወዒንደሁ ኡሙል ኪታብ። ስለዚህ አሁን ዘመድ ለምሳሌ ዘመድ ሲቀጥል እድሜው ይጨመራል የሚለው በእንደዚህ ሙዓለቅ ሆኖ የተቀመጠ እድሜ ያለው ከጨመረ ዘመድ ከቀጠለ እድሜው ሊጨምርለት፣ ካልቀጠለ ግን በዚህ እድሜው ይቆማል የሚል ማለት። ስለዚህ ያንን ባደረገ ሰዓት ላይ በእድሜው የተመዘገበው መዝገብ ምን ይሆናል? በዛ መሰረት ሙብረም በሆነው ይቀየራል ማለት ነው። ሌላውና ከዚህ ጋር የተያያዘው ቀጣዩ ሐዲስ ነው። ቀጣዩ ሐዲስ መላእክታ በእናቱ ጽንስ በተጸነሰ ጊዜ መላእክታ በዛ ጽንስ ላይ የሚገባ በማህፀን ውስጥ የሚገባ መሆኑን የሚያሳየን ነው። وعن حذيفة ابن أسيد يبلغ به النبي صلى الله عليه وسلم قال يدخل الملك على النطفة بعدما تستقر في الرحم ب40
أو 45 ليلة فيقول يا ربي أشقي أو سعيد فيكتبان فيقول أي ربي أذكر أو أنثى فيكتبان ويكتب عمله وأثره وأجله ورزقه ثم تطوى الصحف فلا يزاد فيها ولا ينقص رواه مسلم بزيم زقبان دزيم منايو يدخل الملك على النطفة بعدما تستقر في الرحم ب40 أو 45 ليلة ملائكة ፍትወት በእናቱ ሆድ ውስጥ ከተጸነሰ በኋላ ፍትወት ገብቶ ልክ ከተጸነሰ በኋላ በ40 ቀን ውስጥ ወይም 45 ቀን ውስጥ ምን ይሆናል ይገባና فيقول يا ربي أشقي أو سعيد ይሄ ሰውዬ ሸቅይ ነው ወይስ ሰዒድ ነው ብሎ ይጠየቃል فيكتبان ለዚህ ሁለቱ አንድ ይጻፋል ማለት ነው فيقول أي ربي أذكر أو أنثى ወንድ ነው ወይስ ሴት ነው ብሎ ይጠይቃል በዛ መሰረት ይታዘዛል ይመዘገባል ማለት ويكتب عمله ስራው ይመዘገባል وأثره እሱ ጥሎ ያለፈው ዱካው ይመዘገባል وأجله እድሜ ይመዘገባል ورزقه እንደዚሁም ሪዝቁ ይመዘገባል ثم تطوى الصحف ከዛ መዝገቡ ይዘጋል ማለት ነው فلا يزاد فيها ولا ينقص በዛ ላይ አይጨመርም አይቀነስም ይህ ሐዲስ ከዛኛው ሐዲስ ጋር የተወሰነ ልዩነትን ያሳያል ልዩነት አለው ነገር ግን ያንኑ ሐዲስ የበለጠ የሚያጠናክር ነው በሌላ መልኩ ስናው ማለት ነው ثم تطوى الصحف فلا يزاد فيها ولا ينقص የሚለው ቀደም ሲል እንዳነሳ ነው እነዚህ የማይቀየሩ የሆኑ አላህ ዘንድ ያሉ መዝገቦችን የሚጠቁመን ነው ማለት ነው በመላእክቶች እጅ ያለው ግን ሊጨምርም ሊቀንስም ይችላል يمحو الله ما يشاء ويثبت وعنده ام الكتاب ስላለ ማለት ነው ነገር ግን በአላህ Subhanahu Wa Ta'ala ዘንድ ያለው وعنده ام الكتاب የሚለው ዋናው መጽሐፉ አላህ Subhanahu Wa Ta'ala ዘንድ ተመዝግቦ የተቀመጠ ነው የሚለው ያኛው የሚቀየር ነገር የለውም ማለት ነው ይሄ ሐዲስ ቀደም ሲል እንዳነሳ ነው ከቀደር ጋር የተያያዘ ነው የአብዱላህ ኢብኑ መስዑድ ሐዲስ 120 ቀንን ነው የሚጠቁመው አይደለም 120 ነው የኛው ደግሞ 40 ወይም 45 ነው የሚለው በሁለቱ መሃል ያለው ልዩነት ዑለማዎቹ ምን ይሉታል እነዚህ ሁለቱ ሐዲሶች የተለያየ የጽንሱን አህዋል መሰረት ያደረጉ ናቸው ይላል ጀምዕ የሚደረግባቸው ሁለቱን ሐዲስ የሚያስታርቁበት መንገድ አንደኛው ምንድነው እሱ مختلف باختلاف الاحوال እንደ ሁኔታው እንደ ጽንሱ ሁኔታ የተቀያየረ ይሆናል አላህ ነው Subhanahu Wa Ta'ala የሚያውቀውና በዛ መሰረት አንዳንዱ 120 ቀን በኋላ የሚመጣ መላእክት የሚመጣበት አለ አንዳንዱ ደግሞ በ40 እና 45 ቀን የሚመጣል ነገር ግን ሁለቱም ለመዳሚያቸው ምንድነው እሱ ይከትብ ሪዝቅሂ ወአጀሊሂ ወአመሊሂ ወሸቂይ አው ሰዒድ ነው የሚመዘግቡት እና በአብዛኛው ይላሉ ነው ጋሊብ የተአخر አብዛኛው 120 ቀን ሞልቶ ነው የሚመጣው ቀድሞ የሚመጣበትም ጊዜ ይኖራል ለዚህም ነው ጽንስ ላይ ብዙ ጊዜ ከዛ ከ120 በፊት እንቅስቃሴ የሚታይበት ለዛ ነው ይላሉ እዚህም አንደኛው ምንድነው የተባለው እንደ ጽንሱ ሁኔታ ነው ሁለተኛ ያወላሉዱንም ሁኔታ መሰረት ላይ አርግጫ አንዳንድ ጊዜ ቀደም ብለው የሚወለዱ ልጆች አሉ እነዚህን ሁሉ ከግምት ውስጥ ያስገባ ይሆነ ነው በሚል ነው የሚያስቀምጡት ሁለቱን ሐዲስ ለማስተካከል ዋናው ነጥቡ ግን ምንድነው መላእክት ይመጣል እነዚህ ነገሮች ይመዘግባል እንደ ጽንሱ ሁኔታ አንዳንድ ጊዜ ቀደም ብሎ መጥቶ ይመዘግባል አንዳንዴ ደግሞ 120 ቀን ቆይቶ መጥቶ የሚመዘግበው ነው ስለዚህ የሰው ልጅ በዚህ አይነት መልኩ ይቀጥላል ስራ መስራት ደግሞ የእያንዳንዱ ሰው ኃላፊነት ነው ቀደም ሲል ባሳለፍናቸው ሐዲሶች እንዳየነው ይዕመሉ ኩሉም ሙየሰሩን ሊማ ኹሊቀ ስራን መስራት አታቆሙ ቀጥሉ ስሩ እያንዳንዱ ሰው ለተፈጠረለት ነገር የተገራ ነው ሌላው በዚህ ሐዲስ ላይ የምናየው ኢነ አሐደኩም لا يعمل بعمل اهل الجنه حتى ما يكون بينه وبينها الا ذراع አንድ ክንድ እስከሚቀር ድረስ በሱና በጀነት መሃል ወቶ ጀነት በመግባት መሃል ያለው አንድ ክንድ ብቻ እስከሚቀር ድረስ መልካም ስራ ይሰራና فيسبق عليه كتاب فيعمل بعمل اهل النار
እንዴት ይሆናል አንድ ሰው እድሜ ልኩን በዒባዳ አሳልፎ መጨረሻ ላይ በሚያደርጋት ጥፋት ሁሉ ነገር እንዴት ይመሰቃቀላል የሚለውን ሲያስቀምጡ ምን ይላሉ? አይ ፊማ የዝሀሩ ሊናስ ሰውየው የጀነት ሰዎችን ስራ የሚሰራው በምንድን ነው? ፊማ የዝሀር ሊናስ ለሰዎች በሚታየው ሰዎች በሚያዩት እየሰራ ነው። ነገር ግን ምን አለው? ዱንያ ፍላጎት አለ። በዛ በሚሰራው ስራ የሚፈልገው የዱንያ ጥቅም አለ፣ ስልጣን አለ፣ እንደዚሁም ደግሞ መሞገስ አለ። እነዚህን ነው የመሳሰሉ። ስለዚህ ውስጡ ምንድን ነው? ውስጡ ለአላህ ለአኺራ እየተሰራ አይደለም። ዛሂሩ ግን ምንድን ነው? ዛሂሩ ግን የጀነት ሰዎችን ስራ ነው የሚሰራው። በውስጡ ግን ያለው ሌላ ነው። ስለዚህ ይሄ ሰውዬ እየሰራ ሲሄድ መጨረሻ ላይ ይጋለጣል ማለት እንጂ እድሜ ልኩን በእኽላስ በዒባዳ ታንጾ ያደገ የሆነን ሰው አላህ ሱብሓነሁ ወተዓላ ምን እንደሚያደርገው ኻቲማውን ያሳምርለታል፣ የታወቀ ነው። ነገር ግን ችግሩ ያለው ምኑ ጋር ነው ሲባል እቺ በመሃል ስራውን በሚሰራ ሰዓት ውስጥ ላይ የሚያስገባት ነገር ነች። ዛሂሩ ሲታይ ለሰዎች ምንድነው መልካም ስራ ነው፣ ያማረ ነው፣ ሰዎች የሚያደንቁት የሆነ ስራ ነው። ነገር ግን በዛ ስራ የሚፈልግበት እሱ ጥቅም አለ፣ ዱንያዊ ጥቅም፣ መሞገስ አለ፣ መወደስ አለ፣ ስልጣን አለ፣ ሀብት አለ፣ ንብረት አለ። እነዚህን ነገሮች ነው እንጂ በሐቂቃ ለአላህ ተብሎ እየተሰራ እንዳልነበረ የሚያሳይ ነው። ነገር ግን አንድ ሰው ለአላህ ብሎ መልካምን ስራ እድሜውን እየጨረሰ የሰራበትን ነገር አላህ ሱብሓነሁ ወተዓላ አያጠፋበትም። አላህ ኢነላህ ላ ዩዲዑ አጅራ አልሙሕሲኒን የሙሕሲኖችን አጅር አላህ አያበላሽም። ነገር ግን ለሰዎች በሚታየው ልክ የሚሰራው ስራ ነው። ልክ እንደዚሁ የጀሃነም ሰዎችን ስራ የሚሰራውም የጀሃነም ሰዎችን ዛሂሩን የጀሃነም ሰዎችን ስራ ይስራ እንጂ ውስጡን ምንድነው ተውበት እያደረገ ወደ አላህ እየተጸጸተ የአላህ ምራኝ እያለ እየለመነ ሁሉ ጊዜ የሚኖራል። ዛሂሩ ሲታይ ጥፋት ነው። ፊማ የዝሀር ሊናስ የሚሰራው የጀሃነም ሰዎችን ስራ ቢሆንም ነገር ግን አላህ ሱብሓነሁ ወተዓላ በዛ ሰውየው በሚያደርገው ልፋት መሰረት አላህ ሂዳያውን ይሰጠዋልና በዛ ወደ ኸይር ስራ ይቀየራል ማለት ነው። نعم هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.